በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ላችኋለሁ። በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዙ ትትረፍረፍ ይበልልኝ። ውድ ኢትዮጵያውያንና ውድ ኤርትራውያን አምደው ቅዱስ ሚካኤል በያላችሁበት ቦታ ሁሉ ፈጥኖ እየደረሰ ከሚታየው ከሚሰማው ከሚደርሰው ጥፋትና መከራ ከርኩሳን መናፍስት እስራት ወጥቶ ከመቅረት ይጠብቃችሁ። እድሜ ለንስሐ ዘመን ለፍስሐን ያድለን። ዛሬም ድንቅ ምስክርነትን ወደ እናንተ ይዤ ቀርብ ያለሁኝ። ውድ አድማጭ ተመልካቾቼ፣ ቤተሰቦቼ አብዛኞቻችሁ ምነው ጠፋ በየቀኑ ትለቅ ነበረ፣ ሱስ ላይ ጥልህን ጠፍተሃል፣ በሰላም ነው ወይ? ምን ሆነህ ነው? ምን አጋጥሞ ነው እያላችሁ እየጠየቃችሁኝ፣ በኮሜንትም በስልክም የጠየቃችሁኝ እየደወላችሁ ቀጥታ ማለት ነው። ደህና ነኝ። ያው ሁሉም አይመችም፣ ሁሉ ጊዜ ስለማይመች እንግዲህ የሚመቸው አንድ እግዚአብሔር ብቻ፣ እሱ ይጎብኛል። እሱ ሲጎበኘን ሁሉም ነገር ምቹ ይሆናል እና እሱ ሁላችሁንም ይጎብኛችሁ፣ ሁላችንም ይጎብኘን። የተዋህዶ ልጆች ባለማህተቦች የሚታገላችሁን እርኩሳን መናፍስትን፣ ጸዋጋን፣ አጋንንትን፣ ድግምትን፣ መተትን፣ አስማትን፣ ሟርትን፣ ስርማሹን፣ ቅጠል በጣሹን፣ ዘራንጋሹን፣ ደማብሳሹን፣ ስራውን፣ ሴራውን ፍርስ ብትንትን ያደርግላችሁ ያደርግልን። እንግዲህ ከብዙ ምስክሮች መካከል አንድ እናታችን ምንድነው ያሉኝ? ያምደው የቅዱስ ሚካኤል ድንቅ ተአምር ሊነገር ትውልድ ሁሉ ጆሮ ያለው ሁሉ ሊሰማው የሚገባ፣ በእውነት አንተ እንደምትለው አምደው ቅዱስ ሚካኤል በጣም እጅግ ይለያል አሉኝ። እና እኚህ እናት ትልቅ ናቸው። ባለትዳር ነበሩ። ከትዳር አጋራቸው ጋር እንግዲህ ባለመግባባት ባለመስማማት ይለያያሉ። የጋራ ንብረት ነበረ። እንግዲህ ያ የጋራ ንብረት ባል ከሄደ በኋላ ንብረትነቱ በእርግጥ ከቤተሰብ ከሳቸው ከዚህ ከእኚህ እናታችን ቤተሰብ በስጦታ መልክ የተበረከተ ነው። ሆኖም ግን ያው ባልና ሚስት ሲባል ያው ንብረትም ሀብትም አንድ ላይ ስለሆነ እዛ ላይ ተካተተ ማለት ነው ይሄ ሰው እና ምንድን ነው መሰላችሁ ከተለያዩ በኋላ ይህ ቦታ እንግዲህ በመተት ይታሰራል፣ ያስረዋል ማለት ነው ሰውየው እና ይዝትባቸዋል። ቦታው ወይ አይሸጥም ወይ አይሰራም፣ ወይ አይሸጥም ወይ አይከራይም ወይ አይሰራም፣ ባዶ ቦታ ነው። በቃ ቦታው ባዶ ነው። በመተት ታስሯል ማለት ነው ይሄ ቦታ። አሳሪው ማን ነው? ይሄ ሰውዬ ነው። እንግዲህ በጣም ረጅም ዓመት ብዙ ዓመታትን አስቆጥሯል። በቃ ምንም እንዳይንቀሳቀስ ተደርጓል። ያ ቦታ ታስሯል ማለት ነው። አሁን እስራት ሲባል ይውላችሁ በአካል በአይን የሚታየውን ግዙፍ የሆነ እስር አይደለም መጠበቅ ያለባችሁ የምትጠብቁ። እሱማ ሰውም አይቶ ሊረዳው ይችላል። ግን በሕግ አምላክ የማይባል ምስክርነት የማይቆጠርበት ስውር እስር አለ እና እድላችን ሲያዝ እኛ ብቻ ሳንሆን የምንታሰረው ንብረታችን በሙሉ ይታሰራል ማለት ነው። ንብረታችን እንዳይንቀሳቀስ ይደረጋል ማለት ነው። በቃ ቦታውም እኛም ታስረን ቁጭ እንላለን ማለት ነው። ምንም በቃ የምናስበው ሁሉ እንዳይሳካ ይሆናል፣ ይደረጋል። ይሄ የሚደረገው በማን ነው? በመተትና በአስማተኞች በጠንቋዮች ነው። እና ስለ አምደው ቅዱስ ሚካኤል የሚነገረውን የሚተላለፈውን ይህንን ድንቅ ምስክርነት ያያሉ፣ ይሰማሉ። ብዙ ጊዜ ጸሎት ያስደርጋሉ። በምንሄድ ሰዓት ቦታውም ላይ ደጁም ላይ ሄደው እንደዚሁ እሱ ፈቅዶላቸው
ቦታው ላይ ሄደው ጸሎት አስደርገዋል። እኚህ እናት መቋሚያ ዘቅዝቀዋል እና የሚገርማችሁ ነገር እኛ ወደዛ ወደ ቅዱስ ሚካኤል ይሄርን ቀን ዓርብ ቀን ነው ነው ወዴት አምደው ቅዱስ ሚካኤል ዓርብ ሄደን ቅዳሜ መቋሚያ ተጥሏል። ወይም የመቋሚያ አውድ ጸሎት ስነ ስርዓት በተደረገበት በዛው ዕለት በዛው ቀን ይሄ ቦታው እንዳይንቀሳቀስ እንዳይሸጥ እንዳይለወጥ እንዳይሰራ ማንም ዞር ብሎ እንዳያየው ገዢ ቢመጣ እንኳን በራሱ በቃ ያዩታል ይሄዳሉ። ቦታው በጣም ምርጥ ቦታ ጥሩ ቦታ የሚባል ቦታ ነው። ነገር ግን ያው እንደነገርኳችሁ በርኩስ መንፈስ ስለተያዘ እንዲህ ብዬ ልንገራችሁ እንጂ እያንዳንዳችን ህይወታችን የብዙዎቻችን ህይወት በክፎች የታሰረ ነው። አሁን እኛ ስለማንሰግድ መቁጠሪያ ስለማንጠቀም ስለማንቀጠቅጥ ንስሐ ስለማንገባ ኑሯችን አይሳካም፣ ታስረናል። ግን ደግሞ ቁልፉ እኛ ጋር ነው። ያን ቁልፍ ደግሞ መጠቀም አልቻልንም፣ መክፈት አልቻልንም። በሱ ቁልፍ ንስሐ መግባት አንፈልግም፣ መቀጥቀጥ አንፈልግም። መቁጠሪያ ሲባል አብዛኛው ሰው ተቃዋሚ ነው። የመዳኛችንን በራሳችን ጊዜ መዳኛችንን በሩን የመዳኛችንን በር ዘግተን ልቦናችንን አእምሯችንን በክፋት ሞልተን የተቀመጥን በጣም ብዙ ሰዎች አለን ማለት ነው። በጣም ብዙ ሰዎች አለን። እኚህ እናት እንግዲህ እየሰገዱ እየጸለዩ እየቀጠቀጡ በዛን ዕለት በዕለቱ እዛ መቋሚያ ስጣል ሰውየው ሹፌር ነው ይሄን የሚያደርገው ሰውዬ ሴትዮዋን በተለያየ ጊዜ በተለያየ ቀን ስልክ እንኳን ቢደውል አእምሮ የሚጎዳ ልብ የሚሰብር ንግግር ነው የሚናገረው። ምን ታመጫለሽ አይነት ነገር ነው ጉዳዩ ማለት ነው። እና እኚህ እናት እንግዲህ አምደው ቅዱስ ሚካኤል ደጅ ላይ ሄደው ተንከባለው አልቅሰው የዛኑ ቀን መቋሚያ የተጣለ ቀን ከራሱ መኪና ላይ በሹፌር በኩል አለ አይደል መግቢያ በሩን ከፍቶ ሲወርድ ደረጃውን የረገጥኩ መስሎት ከደረጃ ላይ ስቶ ወደቀ። በራሱ ጊዜ ማለት አያችሁ፣ ተጋጭቶ አይደለም ወይ ገጭተውት አይደለም ወይ እሱ ሂዶ ተጋጭቶ አይደለም። የአምደው የቅዱስ ሚካኤል ተአምር በጣም ይለያል። ማምላክን በየ የምነግራችሁ እኔ እንጃ ይሄንን እያየ ይሄንን እየሰማ እውነት ነው ምናምን የሚላል በጣም ይሄ በጣም ጸያፍነት ነው በእውነት። እኔ ምን አይነት የእምነት ጎደሎ ቢኖረን ነው? እውነት ነው ማለት ምን ማለት ነው? እግዚአብሔር አያደርግም አይሰራም ማለት ነው? ስራ ትቷል በእናንተ አስተሳሰብ በእናንተ ሕሊና እግዚአብሔር ትቷል ወይም የሚሳነው ነገር አለ ብሎ እንደማመን እንደማሰብ እና እውነት ነው እንደው እንደዚህ ተብሎ ተላልፎ ነበር እውነት ነው የምትሉ ሰዎች እባካችሁ እውነት ራሱ እግዚአብሔር ነው። ስታምኑ ብቻ ነው መደወል ያለባችሁ። ለመዳን ብቻ ስትፈልጉ ደውሉ እንጂ እውነት ነው ይሄ ነገር እውነት ነው እያላችሁ አትደውሉ፣ አትጠይቁ። እኔ እኮ በጣም ይገርመኛል እኮ እውነት ነው እንደዚህ ድል ይመልሳል፣ እውነት ነው እንደዚህ ያደርጋል፣ እውነት ነው እንደዚህ ያድናል፣ እውነት ነው እንደዚህ ይፈውሳል፣ እውነት ነው እንደዚህ ያደርጋል። እኔ በጣም ምን ማለት ነው አሁን ምን ብዬ ልመልስላቸው ለዚህ ጥያቄ ማለት ነው? በጣም እኮ የወረደ እኮ ነገር እኮ ይሄ ሰው በቃ ከእምነት ውጭ ነው ማለት ነው። አንድ ክርስቲያን ነኝ ከሚል ሰው አይጠበቅም። እውነት ነው እንደዚህ ይደረጋል፣ እውነት ነው በጣም የሚደብር ማለት ነው። እና ይህ ሰውዬ ማንም ሳይነካው በራሱ ጊዜ ከራሱ መኪና ላይ ከሚነዳው መኪና ላይ ወርዶ ተፈጠፈጠ። አካሉ በሙሉ ከጥቅም ውጭ ሆነ ማለት ነው። እዛ መቋሚያው የተጣለቀ አምደው ቅዱስ ሚካኤልን ብዬ የምነግራችሁ ማለት ነው። እውነት ነው እንዳትሉኝ ነው እኔ ስሙን እየጠራው የምነግራችሁ። ስሙን ጠርቼ መልእክቱን አስተላልፌ እውነት ነው ብትሉ ጆሮአችሁ ላይ ነው የምዘጋው። እንዴ ሰው እኔ አምደው ቅዱስ ሚካኤልን ሕያው እግዚአብሔርን እያልኩኝ እየነገርኳችሁ
መልሳችሁ እንደገና ደግሞ መጀመሪያ አድምጡት። ሳታዳምጡ የሆነች ነገር አይታችሁ ብቻ ደውላችሁ እንትን የምትሉ እንደዚህ አይቼ ነበር፣ መረጃውን ሰምታችኋል? አልሰማሁም እና በቃ ስልክ ስላያችሁ ብቻ መደወል መጀመሪያ ስሙት፣ መልእክቱን ስሙት። ከራሳችሁ ጋር ሁኑ። መጀመሪያ አትቸኩሉ። ከሰማችሁት በኋላ ይሄ ነገር እውነት ነው ብላችሁ ማመን ነው ከእናንተ የሚጠበቀው። እግዚአብሔር ለዚህ ዘመን ትውልድ እውነት የእግዚአብሔርን ከማመስገን ውጪ እንደዚህ አይነት በእናንተ አንደበት ባይነገር ባይመጣ ጥያቄው ደስ ይለኛል ማለት ነው። እግዚአብሔር እውነት ነው፣ ምን ጊዜም እውነት ነው። እውነትም መሆኑንም አለመሆኑንም ደግሞ ቦታው ላይ ደርሳችሁ ማየት ነው። ቪዲዮ እያሳየን ነው፣ መንገዱን ሳይቀር ቦታውን ሳይቀር የሰውን ምስክርነት ሳይቀር እያሳየን እንደገና እውነት ነው ብለህ ብትመጣ አንተ እግዚአብሔር በምሕረቱ እግዚአብሔር በቸርነቱ እግዚአብሔር በይቅርታ ይጎብኝ። የተዋህዶ ልጆች ባለማህተቦች እኚህ እናታችን እንግዲህ ይሄንን ድንቅ ምስክርነት ሲዝትብኝ ለብዙ ዓመታት ሲዝትብኝ የነበረው እኔ አምደው ቅዱስ ሚካኤል ይለያል እዛ መቋሚያ የተጣለቀ ወደው በተመሳሳይ ሰዓት ማለት ነው። በተመሳሳይ ሰዓት ከራሱ መኪናው ወርዱ ፍጥፍጥ ማለት ነው። አሁን ጀርባው በብረት ገብቶለት ብረቱ ራሱ በጣም ስቃይ ሲሆንበት እንደገና ሌላ የፕላስቲክ እንትን ገብቶ ነው አሉ። አሁን ሰውየው በቃ በስቃይ ላይ ነው። ይሄን የሚያደርገው ማን ነው? የራሳችን ስራ ነው። የሰራነው ክፉ ስራ ወደ ራሳቸው ወደ መታቾቹ ሲመለስ እንደዚህ ነው የሚያደርገው። አያችሁ? ለዛ ነው እኔ እዛ ቦታ ላይ አምደው ቅዱስ ሚካኤል ማለት ቃል ኪዳኑ ማለት እዛ ቦታ ላይ ሄዳችሁ መቋሚያ ስታስጥሉ መቋሚያ ስታዘቀዝቁ እድላችሁ ይመለሳል፣ የታሰራችሁ ትፈታላችሁ። ከዛ በኋላ እነዛ መተተኞቹ በመተት ወደ ራሳቸው ይመለሳል፣ የቆፈሩት ጉድጓድ ላይ ይገባሉ፣ ይወድቃሉ። ሁሌ የማስተላልፈው መልእክት ነው ማለት ነው። ስለዚህ መዳን የወደዳችሁ መዳን የሻታችሁ ታሰር ያለው ብላችሁ በመታሰራችሁ ያመናችሁ ኑና ተፈቱ። መጋቢት 11 ወደዚህ ታላቅ ቦታ የድነት ስፍራ ያሰሩን ጥላቶቻችን የሚታሰሩበት የሰው ልጆች የሚፈቱበት ታላቅ መንፈሳዊ ቦታ ነው። እዚህ ቦታ ላይ የቻላችሁ ቦታው ላይ በመሄድ ያልቻላችሁ ደግሞ ክርስትና ስማችሁንና ጸሎት ማስደረጃ መባችሁን በመላክ መቋሚያ ማስጣል ማዘግዘግ ትችላላችሁ። ይሄንን መልእክት የማስተላልፈው ለክፎች ንስሐ እንዲገቡ ወይም እንዲገቡበት፣ ለታሰሩ ደግሞ የእግዚአብሔር ልጆች ለሆኑ እየተሰቃዩ ዘመናቸውን ዓመታቸውን በሙሉ ዘመናቸውን እድሜያቸውን በሙሉ እየተሰቃዩ ላሉ አሁን እናንተ የደረሰበት ነው የሚያውቀው። አሁን ለእናንተ ምንም ላይመስላቸው ይችላል አሁን ለሚያስሩት ሰዎች፣ ምክንያቱም እነሱ አሁን እየጎደለባቸው ነው። ያለ ሰው እድል መኖር ለነሱ ሞት ነው የሚመስላቸው። የሞት መንገድ የሞት ጎዳና ነው የሚመስላቸው። አያችሁ፣ እናንተን እኛን ያስራሉ፣ እነሱ በሰው እድል ይቀልዳሉ፣ ያሾፋሉ። በሰው ህይወት፣ በሰው ትዳር፣ በሰው ስራ፣ በሰው አእምሮ፣ በሰው በረከት እነሱ ሲቀልዱ ይኖራሉ። ሰውን ያሰቃያሉ። ሰውን ለመግደል ገዳይ የሆነ የሞት መንፈስ ይልካሉ ማለት ነው። ስለዚህ እዚህ ቦታ ላይ ሄዳችሁ ጸሎት ስታስደርጉ መቋሚያ ስታዘቀዝቁ የተወሰደው እድላችሁ ይመለሳል። አዲስ ለሆናችሁ ማለት ነው። አዲስ ለሆናችሁ አምደው ቅዱስ ሚካኤል ይባላል ቦታው። ስለዚህ መጋቢት 11 ለመሄድ ውስን ቦታ ነው ያለን። ማርያም ብዬ ነው የምነግራቸው። አሁንም ልንገራቸው፣ ቀድማችሁ ተመዝገቡ። ውስን ቦታ ለተወሰነ ሰው ቦታ አለ፣ ሞልቷል ማለት ነው። ተጨማሪ
ትራንስፖርት ወይም ደግሞ መኪና ላናዝ ስለምንችል ቀኑም ስለደረሰ ስለዚህ ቀድማችሁ ፈጥናችሁ ተመዝገቡ። የምትሄዱ አሁኑኑ አሳውቁን። አድራሻችን መርካቶ ቅዱስ ራጉኤል ቤተክርስቲያን ጋር ነው። እዛ ደርሳችሁ ብትደውሉ ታገኙናላችሁ ማለት ነው። ስለዚህ የተዋህዶ ልጆች ባለማህተቦች ኑና ተፈወሱ። የታሰራችሁ በርኩስ መንፈስ ተይዛችሁ ዘመናችሁን በስቃይና በችግር ተስፋ በመቁረጥ እናንተ እየደከማችሁ እናንተ እየለፋችሁ እናንተ እየሰራችሁ ክፉ ሰዎች እድላችሁንና ንብረታችሁን፣ ገንዘባችሁን፣ ጸጋችሁን፣ ሞገሳችሁን የወሰዱባችሁ ሰዎች ኑ ዳኑ። እናንተ መሄድ ባትችሉ ቤተሰቦቻችሁን ላኩ። ቤተሰብ መላክ ባትችሉ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን በመላክ እዛ ቦታ ላይ ጸሎት ማስደረግ መቋሚያ ማዘግዘግ ይቻላል። ሌላው እንግዲህ ዝክሩ ላይ መሳተፍ የምትፈልጉ ሰዎች ከወዲሁ እኔ መሳተፍ እፈልጋለሁ የምትሉ ካላችሁ አሳውቁኝ። ምክንያቱም የሚገዛዛው ከወዲሁ ነው። ሳምንት ሲቀረው ነው ዝግጅት የምንጀምረው ማለት ነው። የሚገዛዛው ነገር የሚገዛው ቀድሞ ነው ማለት ነው። ስለዚህ መሳተፍ እፈልጋለሁ የምትሉ ሰዎች ካላችሁ እንደገና ደግሞ የመጸዳጃ ቤቱ ቦታ ማለት ነው ለግንባታ የሚሆን በረከቱን እንሳተፍ እንገንባ። መጪው ክረምት ነው እንደምታዩት፣ በጋው እያለፈ ነው። ያለን ጊዜ አሁን ነው። የነገን መኖራችን እሱ ነው የሚያውቀው። ዛሬን ግን መልካም ሰርተን መልካምን አስበን መልካም ለመስራት እያሰብን በበጎ ፈቃዱ እንዲያኖረን እንዲባርከን ቅዱስ አማኑኤል፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ መድኃኔዓለም አባታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምሕረት በቸርነት እንዲጎበኘን የኔ መልእክት ነው። ስለዚህ እሄዳለሁ የምትሉ ሰዎች በረከቱ ላይ መጸዳጃ ቤቱ ሱባኤ ቤቱ ይሰራለት የምትሉ ሰዎች አሳውቁ። እኛ እሱን ቤት እንሰራለን፣ እሱ ደግሞ የኛን ህይወት ያስተካክላል ይሰራል። መነሻ በ11 ነው፣ መመለሻ በ13 ነው። የተዋህዶ ልጆች ባለማህተቦች ሌላው እዚህ ቦታ ላይ እንግዲህ ጸሎት አስይዣለሁ ጸሎት አስደርጊያለሁ ብላችሁ ግን መተኛት የለባችሁም የምትልኩ ሰዎች ወይም እዛ ቦታ ላይ ጸሎት ያስደረጋችሁ ሰዎች ዝም ብላችሁ አንዳንድ ሰው በቃ ድነት በቀላሉ የሚገኝ ይመስለዋል። ሐኪም ቤት እንኳን ሄዶ ለመታከም እንኳን ገና መዳናችንን ሳናውቅ ገና ለካርድ እንከፍላለን፣ ለምርመራ እንከፍላለን፣ ለመድኃኒት እንከፍላለን፣ ለመርፌ እንከፍላለን፣ ለተለያየ ነገር እንከፍላለን። እዛ ግቢ ውስጥ ሄዳችሁ ለምትመላለሳችሁበት፣ ለመጣችሁበት፣ ለገባችሁበት፣ ለወጣችሁበት ሁሉ ትከፍላላችሁ። አያችሁ። እኔና እናንተ ደግሞ በነፃ የሚያድነንን እግዚአብሔርን እንደ ተመስገን ጌታ ሆይ ክብርህ በእኔ ላይ ማዳንህ በእኔ ላይ እንዲገለጥ ፈቃድህ ስለሆነ በእኔ ላይ ፈቃድህን እየፈጸምክ ስለሆነ የማዳን ኃይልህ ማዳናዊ መለኮታዊ ማዳንህ በእኔ ላይ ስለተገለጠ ጌታ ሆይ አመሰግናለሁ ብለን ለመጸለይ ግን ዳገት ቁልቁለት ገደል ጋራ ተራራ መስሎ የሚታየን በጣም ደካማ ሰዎች አለንና በምክንያት የምንበላ በምክንያት በቃ መጾም አንፈልግም በርከት አንፈልግም እንዴን ፈራሽና በስባሽ የሆነ ገላ ይዘን እሱን ማሰማመር ነው የምንፈልገው። አያችሁ ይሄ ያጋንንት ማደሪያ የሆነውን ማንነታችንን እያሰማመርን እናመቻችለታለን። እሱ ደግሞ በራሱ አቅጣጫ በራሱ መንገድ በራሱ የጥፋት የሞት ጎዳና እየጎተተ ሳንወድ በግዳችን ይወስደናል ማለት ነው። ስለዚህ አምደው ቅዱስ ሚካኤል በያላችሁበት ይጎብኛችሁ፣ አይነ ልቦናችንን ያብራላችሁ፣ ሰላም እግዚአብሔር ይብዛላችሁ። አምደው ቅዱስ ሚካኤል ገዳም ሂደን ጸሎት አስደረገን ተፈወስን ዳንን ለማለት ያብቃችሁ። የተደረገላችሁ እንደዚሁ ደግሞ
ለምስክርነት ወደኋላ አትበሉ፣ አትዘገዩ። ብዙ ሰዎች እንመጣለን እንመሰክራለን ብለው ነበረ፣ ግን በቃ በዛው እየጠፉ ነው ማለት ነው። ስለዚህ አለመመስከር ራሱ ያ የቀደመውን ችግራችንን ይመልስብናል። ምክንያቱም እኛ ድነን ተደርጎልን ለመመስከር ንፉጎች ከሆንን ሰው በልቶ እንኳን ተመስገን እግዚአብሔር ይመስገን የማይል ከሆነ እሱ ሰው አይደለም፣ እንስሳ ነው። ድኖ እግዚአብሔር የተመሰገነውን እግዚአብሔር አዳነ የፈወሰ ብለን የማንመሰክር ከሆነ ይሄ በእውነት ክህደት ነውና ተደርጎላቸው አለመመስከር፣ ምስክርነት አለመስጠት ራሱ ክህደት ነው። የካደ ሰው ደግሞ እንግዲህ መጨረሻው ምን እንደሚሆን ይታወቃል። ብቻ ግን ይህንን ቪዲዮ ለሁሉም ተደራሽ አድርጉት። አምደው ቅዱስ ሚካኤል ጥላታችሁን አመድ ያድርግላችሁ። ሰላም እግዚአብሔር ይብዛላችሁ። እኔ ልላችሁ የምፈልገው ምንድነው? ስገዱ፣ ጸልዩ፣ መቁጠሪያ ተጠቀሙ። የድህነት ቁልፋችን መቁጠሪያ ላይ ነው። የድህነት ቁልፋችን ስግደት ላይ ነው። የድህነት ቁልፋችን ንስሐ መግባት ላይ ነው። ንስሐ ገብታችሁ እየሰገዳችሁ እየቀጠቀጣችሁ ሳታቋርጡ እንደው ሳምንት 15 ቀን ወር ድረስ ብትቆዩ በጣም በህይወታችሁ ትልቅ ለውጥ ታመጣላችሁ። ትልቅ ጸጋ፣ ትልቅ በረከት ታገኛላችሁ። አጋንንቱ መንፈሱ እናንተ ላይ እንዳለ አድፍጦ ያለ መንፈስ ይጋለጣል፣ ሚስጥሩን ያወጣል፣ ምልክት ይሰጣል። ይሄንን ስታደርጉ ማለት ነው። ስለዚህ እንደዛ አድርጋችሁ ጥላታችሁን ያሰራችሁን እንዲታሰር ቀጥቅጠው ሰግደው የመጡ ንስሐ ገብተው የመጡ ሰዎች እየዳኑ በስልክ እየተያዘላቸው በስልክ እየተሸኘላቸው እንዲሁም አምደው ቅዱስ ሚካኤል ገዳም ላይ አውደ ምሕረት ላይ እየተሸኘላቸው ያሉ የተሸኘላቸው በጣም ብዙ ሰዎች ናቸው። እያያችሁ ነው እንግዲህ ቪዲዮውን ብታዩ የሚታይ ነገር ነው ማለት ነው። እነዛ ሰዎች በጣም የበረቱ ናቸው። እኛ እየበላን እየጠጣን ዝም የምንል ከሆነ እሱም ዝም ነው የሚለው። እሱ መሄድ እኮ አይፈልግም እኮ። ግን እኛ በርትተን የምናቃጥለው ከሆነ የምናሰግደው ከሆነ የምንቀጠቅጠው ከሆነ መሄድ ይፈልጋል። መቀመጥ አይፈልግም። ከኛ ጋር መኖር አይፈልግም። ለምን? የኔና የናንተ ብርታት ለሱ ምንድነው የሚሆነው? እሳት ነው የሚሆንበት። የእግዚአብሔር ኃይል ከእናንተና ከናንተ ጋር ስለሚሆን ማለት ነው። ስለዚህ በዚህ ልክ ከበረታችሁ ይሸኝላችኋል፣ ይጋለጥላችኋል፣ ነፃም ትወጣላችሁ። መስገድ ማትፈልግ ወይም መቀጥቀጥ ማትፈልግ ከሆነ ደግሞ በራስ ላይ ቀልድ። ምርጫው ያንተ ነው፣ ምርጫው ያንቺ ነው። የእናቴ ልጅ ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ። አድራሻ ተቀምጦላችኋል፣ መደወል ትችላላችሁ። ሰላም ሁኑ።